ካልቻልሽ ከጣትሽ ላይ ቀለበትሽን አውልቂ። ረዲ ቀለበት እናውልቅ ማለት እንፋታም ማለት እንደሆነ አታውቅም? አላውቅም። ቀለበት አላጋባንም፣ ቀለበት አያፋታንም። ዲኑን ያልጠበቀ ትዳር መጨረሻው አያምርም። ለቀለበት ጥላቻ ስላለክ ብቻ አዲስ ህግ አታምጣ። አዲስ ህግ አላመጣውም። የጋብቻ ቀለበት የሚባል ነገር በዲናችን ስለሌለ ያልኩሽን ስሚና ከጣትሽ ላይ አውልቂ። እነዚህ ሁሉ አሊሞች ካለ እውቀት ቀለበት ያደርጋሉ ብዬ ስለማላምን እንጠይቃቸው። ካለዛ ደግሞ ሸራ ይፍረዳል። የጋብቻ ቀለበት አለ የሚል ማስረጃ የሚያመጣል እንዳይ ካለ በ10ሩም ጣቶቼ ስምሽ የተጻፈበትን ቀለበት ለማድረግ ቃል እገባለሁ። ችግር የለም፣ በአንዱ ጣት ይበቃኛል። ማስረጃ ከሌለው አንቺም ከጣትሽ ላይ ይህን ቀለበት ስለምታወልቂ ወይም ደግሞ የጋብቻ አይደለም ብለሽ ንያሽን ስለምትቀይሪ ሸሪያው ይፍረድ። ፍረዱን። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን እንደምን ከረማችሁ? አልሐምዱሊላህ። ዛሬ ደግሞ የማነሳላችሁ ርዕስ የጋብቻ ቀለበትና ኢስላም ትስስር አላቸው ወይ፣ የጋብቻ ቀለበት በኢስላም ምን አይነት ምልከታ አለው የሚል ነው። ያው ይሄ ቀለበት የሚባለው ነገር ከጊዜያት በኋላ ከሆነ ጊዜ በኋላ የመጣ የሆነ ጉዳይ ነው። ቀለበት አስለን ቀለበት የአላህ መልእክተኛ አለይሂ ሰላቱ ሰላም ይጠቀሙ ነበረ። መጠቀማችን ኸይር ነው፣ ጥሩ ነው። ነብዩ ሙሐመድ ረሱሉላህ የሚል ኻተም ያለበት ወይም ማህተም ያለበት እንደ ማህተም የሚጠቀሙበት ቀለበት ነበራቸው። ይህን ቀለበት ለዓለም መንግስታቶች ደብዳቤ ሲጽፉ በዛ ቀለበት ነበር የሚጠቀሙት እንደ ማህተም ማለት ነው። ከዛ ይሄ ቀለበት ነብዩ ከሞቱ በኋላ አቡበከር ሲዲቅ ተረክቧቸዋል። አቡበከርም ልክ እንደዛው ማህተም አድርጎ ይጠቀመው ነበረ። ከዛ በኋላ ዑመር ኢብኑ ኸጣብ፣ ከዛ ከዑመር በኋላ ደግሞ ዑስማን ኢብኑ አፋን ተጠቅመውት ነበር። ዑስማን ኢብኑ አፋን ያችን ቀለበት እንዲህ ወጣ ገባ እያደረጉ እየተጫወቱባት፣ ያው ቢዕር አሪስ የሚባል መዲና ላይ ያለ ቦታ ነው። እዛ ቦታ ላይ ወልቆ ከጃቸው ወድቆ ገብቶባቸው በዛው ጠፍቷል እና ነብዩ ቀለበት ተጠቅመዋሉ። እኛም እንጠቀማለን ቀለበትን። በየትኛውም ጣታችን ቀለበትን ተጠቀምን ኖርማል ነው። አንዳንድ ሰው በዚህ ይጠቀማል የገራለት በትንሿ ጣት፣ ቀጣዩ ደግሞ በዚህ ሊጠቀም ይችላል፣ ሌላው በዚህ ይጠቀማል እና በፈለግነው ጣት ብንጠቀም ምንም ችግር የለውም። ሰዎች ባህል አድርገው እንደራሳቸው ምልከታ ሊሰጡት ይችላሉ። ቀለበትን ምንም አይነት ከኢስላም ጋር ትስስርነት የለውም። ኖርማን ጌጥ ነው። ኖርማን እንትን ነው። አንዳንዶች ቀለበት የጋብቻን መንገድ በተለይ እህቶቻችን ቀለበት ለብሰው ከታዩ በቃ ተይዛለች፣ አግብታለች። ወንዱም ደግሞ ልክ እንደዛው የወንዱ ያው እድሎች ስላሉት ሁለተኛ ሶስተኛም ስላለ ምናልባት አራት ካገባ አራት ቀለበት ሊያደርግ ነው ማለት ነው። ይሄ ቀለበት ሻጭ ነው የሚያስመስለው። ስለዚህ አይሆንም። ከጋብቻ ጋር ግንኙነት የለውም። አሁን ቤት ላይ ጭቅጭቆች ይፈጠራሉ። ያ ጭቅጭቅ መነሻው ምን ይሆናል? ቀለበት ምናልባት ውዱ ሲያደርግ አውጥቶት ወይም ደግሞ እሷም እንደዛው ሊሆን ይችላል። ለምን አወለክሽው? ምን አስበሽ ነው? ለምን አወለከው? ምን አስበህ ነው? የሚል ነገር ከታማኝነት ጋር የሚያስተሳስሩ ሰዎች አሉ። ቀለበትና ጋብቻ ፍጹም ግንኙነት የላቸውም። በሸሪዓ ምንም አይነት ትስስር የለውም ቀለበት ከጋብቻ ጋር። ቀለበት የጋብቻ ትስስር የሚጸድቀው የሷ ወልይ ባለበት ምስክሮች ባሉበት ልጄን ሰጥቻለሁኝ በዚህ አይነት መህሩ ቢገለጽም ባይገለጽም የተሟላ ጋብቻ እንዲሆን ግን እኔም ደግሞ ጋብቻውን ተቀብያለሁኝ ለቀልድም ይሁን ለቁም ነገር ሰዎች ይህንን ቃል ከፈጸሙ ጋብቻው ተፈጽሟል። ለቀልድ እንኳን ቢሆን በዚህ አጋጣሚ እንዳትቀልዱ። ሁለት ጓደኛሞች አንዱ ልጅ አለው ሴት ልጅ አለችው። ስለዚህ አንደኛው እሱ ደግሞ ልጅ ይኖራል ወይም ለራሱ ሊሆን ይችላል። እቺ ልጅ እንደው አትድረኝም ይለዋል። እንደው ላንተ ያልሆነች በቃ ድሬሃለሁ አለ። ሁለት ሰው መሃል ላይ ነበረ ምስክር የሚሆኑ ጸንቷል። በቃ አግብቷታል። እሱ ካልፈታት በስተቀር አይፋታም። ለምን? ሰላሰቱን ጅድሁነ ጅድ ሀዝሉሁነ ጅድ አሉ የአላህ መልእክተኛ። ሶስት ነገሮች ቁም ነገራቸው ቁም ነገር ነው፣ ቀላቸውም ቁም ነገር ነው አሉ የአላህ መልእክተኛ። ከነሱ ውስጥ አንደኛው ጋብቻ ነው። አገባውሽ ድሬሻለሁ ወይም ድሬሃለሁ ማለት ፈታውሽ። ባልና ሚስት እየተቀላለዱ በቃ ፈትቼሻለሁ የኔ ቆንጆ ምናምን ብሎ እየቀለደ ፈትቼሻለሁ ካላት ይጸናል፣ ፍቺ ወድቋል። ሶስተኛ ረጃ የፈታትን ሴት አሁንም እየተቀላለዱ ቦሬ እያሉ በቃ መልሽሻለሁ ብሎ ከልቡ አይደለም ግን በቀልድ ነው ያለው፣ ጸንቷል፣ ተመልሳለች እቺ ሴት። ሶስቱ ነገሮች በሸሪዓችን ቀልድ ነገር አይደሉምና ቀልድም ሊደረጉ አይገባቸውም። ታዲያ ይህንን አስመልክቶ ወደ መሐል ሻሂዱ ወደ ጠቅላላ ነጥቡ ወደ ዋና ሐሳቡ ስመጣ ምንድነው ከጋብቻ ጋር ግንኙነት ከሌለው
ከእምነት ጋር ግንኙነት ከሌለው የዕለቱ ቀን አሁን ብዙ ጊዜ ሰርጎች ላይ ጋብቻ ሲደራረጉ እናያለን። ይሄ ከአውሮፓውያኖች የመጣ ሱና ነው፣ ከአይሁዶች የመጣ ሱና ነው፣ ምዕራባውያኖች ያመጡብን የሆነ ሱና ነው፣ የነሱ ፈለግ እንጂ ሸሪዓ አይደለም። አሁን ላይ ጋብቻችን ሙሉ በሙሉ የነሱን ፈለግ ነው የሚከተለው። እያንዳንዱ የኢስላማዊ ዲጂ አለ፣ ሬጌ ራጋ አለ፣ ዘፈኖች አሉ፣ ነሺዳዎች ወደ ሙዚቃ መሳሪያነት ተቀይረዋል፣ ወደ ዘፈንነት ተቀይረዋል። ጋብቻዎች እያንዳንዱ እንትናቸው ይለያያል እና አደባባይ ላይ ሰው ህዝብ ባለበት ቀለበት ስታደርግለት ሲያደርግላት ተንበርክኮ ቀለበት መደራረግ ምናምን እነዚህ አይነት ነገሮች ወላሂ ሀያእን የሚያሳጡ ስርዓትን አደብን የጣሱ የሆኑ ተግባራቶች ናቸውና ወደ ማንነታችን እንመለስ፣ ወደ ሸሪዓው እንመለስ። ጋብቻ የሚጸናውና ትዳር የሚጸናው አቅድ ሲደረግ በቃል መሰረት እንጂ የዕለት ሁለት የምንጻጻፈው ራሱ የጋብቻ ውል ራሱ ጋብቻን አያጸናው። ተጨማሪ ነገር ነው። የቃሉ ድር ያለው ጋብቻውን ተቀብያለሁ የሚል ቃል ከተፈጸመ ጋብቻው ተፈጽሟል። ያ ቀለበት ተጨማሪ ነገር ቢደረግ ኖርማል ሊሆን ይችላል፣ ሐራም ነው ማለት አይደለም። ግን ከጋብቻ ጋር ካያያዝ ነው እንደ ሸሪዓ አደረግ ነው ማለት ነው። የዛኔ ሐራም ይሆናል፣ ቢድዓ ይሆናል። ስለዚህ ያ ጋብቻ ከሸሪዓ ጋር ካላያያዝ ነው ቢጠፋም ቢያወልቀውም ከጋብቻ ጋር ምንም ማያያዝ የለብንም። የጋብቻ ወይም ደግሞ የትዳር መነሻ መደፍረሻ ሰበብ ሊሆን በፍጹም አይገባምና በትንሹም ነገር በውሃ ቀጠነ ጋብቻችንን ጥያቄ ምልክት ውስጥ መክተት መቻል የለብንም። ቤታችንን ማፍረስ መቻል የለብንም። ጋብቻ ደርድሮ ቢመጣ አራት አገባ ማለት አይደለም። አንቺም ደርድረሽ ብታመጪ ከአንድ በላይ ወይም ከሱ በላይ ሌላ ሰው ፈለግሽ ማለት አይደለም። ባዶ እጅ ሆነ ማለት ደግሞ ጋብቻ የለም ማለት ወይም መፋታትን ማሳያ ማለትም አይደለምና ምናልባት ግን መጨረሻ ማሳረገው ምንድነው ጋብቻው ከሱ ጋር ተያይዞ ይሄው እኔ ብሎ ቀለበቱን አስቀምጦ ወጣ። ጋብቻው ፍቺ ይጸድቃል ወይስ አይጸድቅም? የሱ እሳቤ ንያው ይታያል። እኔ ጋብቻ ቀለበቴን ካወለኩኝ ፈትቼሻለሁ ማለት ነው፣ በእኔና ባንቺ መካከል ያለው ነገር ተቋርጧል ማለት ነው። ይሄ ምክንያቱም ጋብቻ አሽሙራዊ ፍቺ ያለ፣ ቀጥታዊ ፍቺ ያለ። በቀጥታ ፍቺ ፈትቼሻለሁ ይላል፣ በሌላ መንገድ ደግሞ ፍቺ ያለ። ስለዚህ ይሄኛው ፍቺን ፈልጎበት አይ ፍቺ ፈልጌ ነው ይሄን ነገር ያደረኩት ስለዚህ መፍታት ተረጋግጧል ካለ ጋብቻው ተቋርጧል ማለት ነው፣ ፍቺው ይጸናል ማለት ነው። ግን ምንም ነገር ከጋብቻ ጋር አናገናኘው ቀለበትን ማለት ነው። ይሄን ለማለት ያህል ነው። አላህ ጋብቻችንን ያጽናልን፣ ቤታችንን ያጠንክርልን እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። Ramadan